እና ጧት አንቺ ከመምጣትሽ በፊት በ10 ሰዓት ጀመሩ እስከ 12 ሰዓት 1 ሰዓት ድረስ ማይክሮፎኑ እኔ መስኮት ላይ የተተከለ ነው የሚመስለው ጩኸቱ እና ለቄሶቹ ይጮውብኛል በያን anything and everything የፈጠረው ዋቃ ነው ስለዚህ ዋቃ ፈጣሪ ነው ባጭሩ ይሄ ይመልሰዋል ልትገሉት የፈለጋችሁትን ሰው ልታስሩ የፈለጋችሁትን ሰው መጀመሪያ ኦኔግ ብላችሁ ታርጋ ትለጥፉለታላችሁ እኔ የራሴን ታርጋ ልለጥፍ እንግዲያውስ ኦኔግ ነኝ የምታረጉትን አርጉ አትቀጠርም እንደማለት ነው ስለዚህ የብሔር ጭቆና ወያኔ ነው ያመጣው የሚለው ውሸት ነው ወያኔ ነው ኢትዮጵያን በጎሳ የከፋፈለው ምን ያርገው የሚለው ነገር ተረት ነው የሰው ስም መጥራት ምን ያረጋል ብዬ ነው እንጂ በስም የምናውቃቸው ሰዎች አሉ ጥቁማ ያደረጉ የኦሮሞ ልጆች ከሌ ኦኔግ ነው ምንም ኦኔግ ምን እንደሆነ የማያውቅ ልጅ ሁሉ ይታሰር ይገረፍ ነበር ይቃጣውታ ስለዚህ እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር ምንድነው ድምር ለኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ አንብቤያለሁ ነው በተወሰነ መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው ልክት መስቀል ነው አይደለም እንዴ መስቀል ነው አይደለ የመደመር ምልክቱ እሱ ነው ክርስትና ተነሱ ነው ከሆነ ባለ መጻፍ አለበት ያው መደመሩም እንግዲህ አንቺ ተደምረሻል ወይ እስቲ እንዴት እንደተደመርሻ አስረጅኝና ይረዳኝ ይሆናል እንዴት ነው ሄጄ ቢሮ አለ ሄጄ ደምሩኝ የሚልበት ቦታ አለ ወይንስ ይሄ የሃይማኖት ስብከት ነው ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት ዋቃ ስለዋቂፈና ሊድና እንግዲህ ይሄ የኦሮሞ ልክርሶ ዳሉት ከአራቱ የኦሮሞ ሴቶች ውስጥ ዋነኛው የነበረው ነገር ግን የኦሮሞ ሊቃን እንደሚናገሩት ተዳክሞ የነበረ እምነት ነው ብለው ሲናገሩ ሰማለው ይሄ የሚያስተማምን ነው ወይ ተዳክሞ ማውቅም ዋቃ እሺ በጭራሽ ውሸት ነው በመጀመሪያ ደረጃ ዋቃ ማን ነው የሚለውን እንዲያብራሩ ምክንያቱም ስለሚያውቁት እርሶ ውስጥ ያለ ስላሉ መግለጽ አይከብዶትም እንደሌላው አይነት ዋቃ ማን ነው የሚለውን ነውና ከዛ ወደ እምነቶቹ ዝርዝር እንገባለን ማለት ተግባሩ ምንድነው ያ ዋቃ is ፈጣሪ ነው ኦሮሞ እንደሚያውቀው ከሆነ man anything and everything የፈጠረው ዋቃ ነው ስለዚህ ዋቃ ፈጣሪ ነው ባጭሩ ይሄ ይመልሰዋል መልካም ፈጣሪ ነው ብለን እንወስደዋለን ሌላው የዋቂፈና እምነት እንደሌላው እምነት ወጥ የእምነት ስርዓት አለው ወይ ለምሳሌ ቀሳውስቶች በክርስትናው ላይ ቀሳውስቶች የሚቀድሱ ሰዎች አሉ በእስልምናው እንደዛው ሼኮች አሉ ስርዓቶች ሃይማኖት ስርዓቶችም ይደረጋሉ በዋቂፈና ወጥ ያምልኮ ስርዓት አለው ወይ አለው እሺ ይዘርዝሩልኝ ምን አርገል ስርዓቱ ምን አይነት ነው ለምሳሌ በእስልምና ስንሄድ ስግደት ስነ ስርዓት የሰላት ስነ ስርዓት አለው አላህ ጋር የሚገናኙበት ማለት ነው እና የሚጸልይበት ነው በክርስትናም እንደዛው ነው በቡድሃም እንደዛው እና በሌሎች እምነቶችም እንደዛው ያምልኮ ስነ ስርዓቶች አሉ በዋቂፈና ወጥ የሆኑ ያምልኮ ስርዓቶች አሉ ወይ ምን አይነት ናቸው
ያለው የራሱ የሆነ አለው እና እኔ ምልሽ እንደ ክርስትና እንደ እስልምና ወደ ኢንስቲትዩሽን እንዳይለወጥ ተከልክሏል እና ይሄ ተከለከለና ለብዙ አመት የቆየ እምነት ነው። ነገር ግን if you go back ማነጻጸሩ አሁን እኮ ኦሮሞን የጨቆነውና መብቱን የገፈፈው ክርስትናነቱና የቡድሃ እምነትን ነው የእስልምና እምነትንም ስናየው ያምልኩ ስነ ስርዓት አለ የኦሮሞም አለው እሱ እንዲነግሩኝ ነው ምን አይነት ነው የክርስትናውን ነገሪ ለምሳሌ የክርስትናው ቄሶች መጽሐፍ ቅዱስ ያነባሉ ይጸልያሉ ይቀድሳሉ ወይ ያጠምቃሉ ይሄ የሃይማኖቱ ስርዓት ነው በእስልምናም እንደነገርኩት ለምሳሌ ጾሞች አሉ እስልምና ትልቁ ጾም የሚታወቅበት የረመዳን ጾም አለ ከዛ ደግሞ የስግደት ስነ ስርዓቱ ይሄ ወጣ አምልኮ ስነ ስርዓቱ ተብሎ የሚታመንበት ነው እና እሱን ነው ለመናገር የፈለኩት ምን ያለው የኦሮሞም አለው በየ8 አመቱ የሚደረግ ጾም አለ ግን ሁሉም ሰው አይደለም ጾመው የሚጾሙ ሰዎች አሉ ሬዲመስ ይባላሉ እና እነዚህ አንቺ ቀሳውስት ምናምን የምትያቸው ደግሞ በኦሮሞም እንደዛው ተመሳሳይ ወዩ የሚባሉ ለማህበረሰቡ እንደ ወዩ ማለት የተከበሩ ውሸት የማይናገሩ የማይሰርቁ የማያጨበረብሩ ችግር ሶሳይቲ ላይ በተፈጠረበት ጊዜ እነሱ ተሰባስበው ሌሊቱን ሙሉ ጸሎት የሚያደርጉ ሰዎች አሉት ግን እንትን አልሆነም ኮሞዲታይዝድ አልሆነም እንደ ሌላው ማለት እንደ ኢንስቲትዩሽናላይዝድ ነው ደሞዝ እየተከፈለ ተከልክሎ ስለነበረ ነው ምን ኢየሱስ እኮ ደሞዝ አልበላም አይደለም እንዴ ደሞዝ አይከፈለ ኢንስቲትዩሽናላይዝድ ስንል በደሞዝ ሰው ቀጥሮ ሃይራርኪስ ተፈጥሮ ተራቄስ ዲያቆን ምን ተብሎ እንደዛ አይነት ኦርጋናይዜሽን ዴቨሎፕ እንዲያረግ አልተፈቀደም በጉልበት ነው የተከለከለው ይሄው በኤፍኤም ሬዲዮ አተደምጭ ኤፍኤም ሬዲዮ ስትሰሚ አሁን ሙልጭ አርጎ ነው እንደ አሃዱ ሬዲዮ የሚባል አሁን ሬዲዮ ቴሌቪዥን ስለሌለኝ ብዙ ጊዜ ሬዲዮ ነው የምሰማው እንዳልሆነ አርጎ ነው አንቋሸው ኦሮሞነትንም ፈጣሪውንም ምኑንም anything that we value አንቋሸው ነው የሚናገሩት መልካም እንግዲህ ከፖለቲካ ደግሞ እንውጣና ከሃይማኖት እንውጣና ወደ ፖለቲካችን እንሂድና ትንሽ እሱን ነካርገን የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ምሁራኑን ለማነጋገር አዲስ አበባ ዩኒቨርሲቲ መጥተው ያለ እርሶ ጮክ ብለው እኔ ኦነግ ነኝ ብለው ለጠቅላይ ሚኒስትሩ ተናግረው ነበር ምን ነበር መልሱ የነበረው መልስ አይደለም ነገሩ ምንድነው እኔ ለማጋለጥ የፈለኩት ይሄው ልትገሉት የፈለጋችሁትን ሰው ልታስሩ የፈለጋችሁትን ሰው መጀመሪያ ኦነግ ብላችሁ ታርጋ ትለጥፉለታላችሁ እኔ የራሴን ታርጋ ልለጥፍ እንግዲያው ኦነግ ነኝ የምታረጉትን አርጉ እኔ አዲስ አበባ ዩኒቨርሲቲ ኦነግ ነው የምሉኝ እኔም ደግሞ ኦነግ የሆንኩ ነኝ because others perceive me that way ብዬ ነው የነገርኩት እሱም ያለው እኛ እኮ በሐሳብ ደረጃ የኦነግን አመለካከት የኦሮሞ ልጅ ለምን ኖረው ብለን እኮ መከላከል አንችልም ብሎ ነው የተናገረው መለስ እና በዛ የተነሳ ገመቹ መለስን ያመልካል እኔ ማንንም አላመልክም እኔ ማንንም አምልኬ አላውቅም እኔ ለወደፊት የሚመጣውንም አላመልክም እኔ የማመልከው የኦሮሞ ፈጣሪ ያለውን ዋቃን ነው የማመልከው እንጂ እኔ
እንትን የሰው ልጅ ስልጣን አለው ትልቅ ሰው ነው የሚል ስሜቱንም የለኝም በውስጤ። እኔን ልዩ የሚያደርገኝ ምናልባት እሱ ነው። ኢንፋክት አዲስ አበባ ዩኒቨርሲቲ ውስጥ ያኔ የኦሮሞ ልጆች አማርኛ በደንብ ስለማይችሉ ግሩፕ ፎርም እያደረጉ አብሮ ነው የሚሄዱት። አማራን ስለሚጠሉ ወይ ሌላውን ብሔረሰብ ስለሚጠሉ አይደለም፣ ቋንቋ ስለማይችሉ ነው። ነገር ግን አብሮ ሲሄዱ በኦሮምኛ ስለሚናገሩ ኦኔጎች ይሏቸዋል። ኦኔጎች ተብሎ የታሰሩ የት እንደደረሱ የማይታወቁ ብዙ ልጆች አሉ። እነሱ ናቸው ይሄንን ሁሉ የፈጠሩት። እኔ ኢንፋክት አይ ሃቭ ኢቭን አስክድ የኦሮሞ ተማሪዎች ዲን ለብቻ ይሁን ሁሉ የሚል ሐሳብ አቅርቤ ነበር። ለምን ኦሮሞ ከሆንሽ ዩኒቨርሲቲ ውስጥ ሆነ ስራ ቦታ ሆነ መበደልሽ አይቀርም። እንደሱ ይደረጋል። ስራ ለመቀጠር ብትሄጂ ስምሽን አይቶ በዚህ ስም አትቀጠርም እንደማለት ነው። ስለዚህ የብሔር ጭቆና ወያኔ ነው ያመጣው የሚለው ውሸት ነው። ወያኔ ነው ኢትዮጵያን በጎሳ የከፋፈለው ምን ያደርገው የሚለው ነገር ተረት ነው። ይሄ በጣም የሚያሳፍር ውሸት ነው። ለምን እኛ በኃይለ ሥላሴም ጊዜም ነበር፣ በደርግ ጊዜም ነበር። ኦሮሞን መጥላትና ማንቋሸሽ በኃይለ ሥላሴ ጊዜም ነበረ፣ በደርግ ጊዜም ነበረ፣ አሁንም አለ፣ ዛሬም አለ። ዛሬ እንዳውም በሬዲዮ ነው በቴሌቪዥን ነው የወጡ። እኔ በጣም የሚያሳዝነኝ ባለቤት የሌለው ህዝብ መሆኑ ነው። የኦሮሞ ህዝብ በጣም ነው የሚቆጨኝ። ባለቤት የሌለው የሚከላከልለት የሌለው ህዝብ ቫልዩን አንቋሸው ያቀርባሉ፣ ታሪኩን አንቋሸው ያቀርባሉ፣ ባህሉን አንቋሸው ያቀርባሉ። ልክ የሰው ፍጡር እንዳልሆነ አድርጎ ነው የሚያቀርቡት። ስለዚህ ነው ያኔም ከዚሁ አንጻር ነው ኦኔግ ሲሉ ለምሳሌ ጅብ እንደሆንሽ አይነት ነገር አድርጎ ነው። እኔ አዲስ አበባ ዩኒቨርሲቲ ኦኔጉ መጣ ነበር የሚሉኝ። ገምሱ አቡነ ገዳ መጣ ይለኛል፣ ገምሱ ጉዱ ካሳ መጣ ይለኛል። እና ቅጽል ያወጡልሻል። አንቺ ሰው አይደለሽም። they have to make you somehow ከሌላ ነገር ጋር ከሌላ ከቆሸሸ ነገር ጋር አሶሲዬት ያደርጉሽና ቆሻሻ ያደርጉሻል። ይሄ ነው እኛ የኢትዮጵያ ኤክስፒሪየንሳችን ይሄን ይመስላል። እና ይሄንን ጎሰኛነት ምንነት ወያኔ ነው መጣው ብሎ የሚሉት በጣም የሚያሳዝን። ይሄ ኢንፋክት እንደዚህ የሚሉ ሰዎች የማያፍሩ አይናቸውን በጨው የታጠቡ የእውነት ጠላቶች ናቸው። because ወያኔ ያለመጣው ወያኔ ተጠቀመበት እና አባባሰው ማለት ግልጽ አድርገው አወጣው። ወደ ሜዳ እንዲወጣ ጉዱ ወደ ሜዳ እንዲወጣ አድርጓል። ወያኔ ነው የፈጠረው የሚባለው ግን ውሸት ነው። ነበርኩ እዚሁ ነበርኩ እኔ 30ውን ዓመት ወያኔ ስር ሆኖ የኦሮሞ ልጆች ያጠቁ የነበሩት ትግሬዎች አይደሉም፣ በአብዛኛው አይደሉም። የሰው ስም መጥራት ምን ያደርጋል ብዬ ነው እንጂ በስም የምናውቃቸው ሰዎች አሉ። ጥቁማ ያደረጉ የኦሮሞ ልጆች ከሌ ኦኔግ ነው ምንም ኦኔግ ምን እንደሆነ የማያውቅ ልጅ ሁሉ ይታሰር ይገረፍ ነበር። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል
ቤቶን ይሸምቱ። ዴምሲ ሪል ስቴት። እና ከትምህርት ቤት ይባረር ነበር ኦኔግ በሚል እና አሁን ትንሽ ቆይቶ ደግሞ ሌላ ቃል ይፈጠራል፣ የምንጠቃበት ቃል ይፈጠራሉ በየወቅቱ በየዘመናቱ። ስለዚህ መለስ ዜናዊ ጥሩ መልስ ነው የመለሰው። የኦኤልኤፍን ሐሳብ ወይም የኦኤልኤፍ የተከለውን የኦሮሞ ህዝብ ውስጥ ያስገባውን አስፒሬሽን እኩል የመሆን ምኞት፣ ነፃ የመሆን ምኞት እኛ እኮ መከላከል አንችልም፣ እያንዳንዱ ግለሰብ ለምን የኔን አይዲያ ያስክ ብለን እኮ መከላከል አንችልም ነው ያለው። And that was absolutely correct. እንግዲህ በዛው ስብሰባ ላይ እንደገና አንድ ምሳሌ እርሶ ሰጥተው ነበር። የእርሶን ቤት አገልጋይ አንስተው የፀሐይ ምሳሌ ነው የሰጡት ለጠቅላይ ሚኒስትሩ። እስቲ ለተመልካቾቻችን ማንሳት ከቻለን። ነገሩ እኔ በዛን ጊዜ እንግዲህ ሁሉም የኢትዮጵያ መንግስት የኃይለ ሥላሴ መንግስት ነው። ስለ እውነቱ ከሆነ የኢትዮጵያን ታሪክም እስከተወሰነ ድረስ አንብቤያለሁ። እኔ ኢትዮጵያ ከመጀመሪያ ጀምራ እስከ ዛሬም በወታደር ነው የምትገዛው። አጤ ምኒልክ እኮ ወታደር ነው። he was a warlord፣ የወታደር መሪ ነው። አርሲ ዘምቷል ወታደር መርቶ፣ ሐረርጌ ዘምቷል ወታደር መርቶ፣ የት እንደዘመተ ሌላውን ታሪክ ይወቃው። እና ወታደር ነው፣ በወታደር ነው የተገዛ ነው። በአጤ ምኒልክ በጠመንጃ ነው የኦሮሞ ህዝብ ተሰበረው የተያዘው። ከዛ በኋላ ጃንሆይ ናቸው የመጡት። ጃንሆይ ወታደር ናቸው። ፊልድ ማርሻል ነው የሚባለው ሰውዬው። እና አለባበሱን አይተሻል። የእንግሊዝ የክብር ዘበኛ ወታደር ዩኒፎርም ነው ለክብር ዘበኛ ጋር ሲሄድ የሚለብሰው። ባህር ኃይል ሲሄድ የእንግሊዝ የባህር ኃይል ዩኒፎርም ነው የሚለብሰው። ጦር ሰራዊት ጋር ሲሄድ እንደዛ እና ወታደር ነው የገዛው። ደርግ ኔኪድ ወታደር ነው። ወያኔ የምትየው ወታደር ነው። መለስ ዜናዊ እኮ የጎሪላ አርሚ መሪ ነው። ኢትዮጵያ ከመጀመሪያ እስከ መጨረሻ እስከ ዛሬ በወታደር ነው የምትመራው። እና ይሄንን የሚሊተሪ ምንድነው የጎሪላ አርሚ አገር እየገዛ ስለ ዲሞክራሲ ያወራል። How can you be democrat when you are a military leader? እና ዲሞክራሲ ምንድነው የሚለውን ጥያቄ ለማንሳት ነው በፀሐይ በኢሂቴ አሳብቤ ተናገርኩት። ምንድነው እሷ ክርስቲያን ነች፣ እውነተኛ ክርስቲያን፣ በእውነት የምታመን በእውነት ንጹህ ሰው እንደዚህ ያላየሁም። እኔ ቤት 7 ዓመት ነው የሰራችው እና she is ጥሩ እውነተኛ የሰው ልጅ ነች ፀሐይ። እና እኔ ብዙ ጊዜ ትምህርት ቤት የመጀመሪያ ፒሪየድ ላይ ነው የሚመድቡኝ። ስለዚህ ጠዋት በ12 ሰዓት ተነስቼ ተዘጋጅቼ ክላስ መሄድ አለብኝ። እና ጠዋት ደግሞ መተኛት እወዳለሁ። ጠዋት እንቅልፍ በጣም እወዳለሁ። እና በሳምንት 1 ቀን ብቻ ነው የጠዋት እንቅልፍ መተኛት የምችለው፣ ያውም እሁድ ዕለት ነው። እና ፀሐይን አትምጪ እሁድ እስከ 5 ሰዓት አትምጪ እኔ ስለምተኛ በያታለሁ። እሷ ደግሞ ቶሎ መጣ ሰራርታ መሄድ ትፈልጋለች። እና በደንብ አልሰማችኝም። እና ትመጣና ትገባለች እንትን ውስጥ ኪችን ውስጥ ትገባና ድምጽ ሰማ። እኔ ከእንቅልፌ ባንናለሁ። ለምን መጣሽንም እንደዚህ ታረጊያለሽ? ምን ነው ዶክተር፣ እኔ እኮ ቶሎ ጨርሼ ለመሄድ ነው አለች። እኔ አልተኛሁም። እኔ ቄሶቹ ይጮህብኛል።
መተኛት የሚችለው እሑድ ብቻ ነው። እና ጠዋት አንቺ ከመምጣትሽ በፊት በ10 ሰዓት ጀመሩ እስከ 12 ሰዓት 1 ሰዓት ድረስ ማይክሮፎኑ እኔ መስኮት ላይ የተተከለ ነው የሚመስለው ጩኸቱ። እና እኔ ቄሶቹ ይጮውብኛል ብዬ ሲል ዶክተር ጩኸት እኮ አይደለም አለችኝ። እና ምንድነው አልኳት። ጦሎት ነው አለች። የምሯን ነው፣ እውነቷን ነው። ለሷ ጦሎት ነው፣ ለኔ ጩኸት ነው። እና የእናንተ ዲሞክራሲ ለኔ መሰሉ ነው ወይንስ ለነጣሃይ ነው ነው የኔ ጥያቄ ለመለሰ የጠየቅኩት። ለኔ መሰሉ ከሆነ እኛ ማይኖሪቲ ነን። ለነጣሃይ ከሆነ እኔ ጩኸት ነው የሚለውን እሷ ጦሎት ነው ትላለች። እና አልተስማማንም። እንዴት ነው የሚደረገው ይሄ ነገር? እና ይሄንን ዲሞክራሲ የምትሉትን የምትገፉበት ከሆነ ጥንቃቄ ይፈልጋል። እኔ አንዳንድ ቀን ፀሐይ ሳትመጣ ስትቀር ራሴ ቡና አፈላለው ብዬ ቡና ጥጄ ውሃው ከፈላ በኋላ ቡና ሲጨምርበት ቡናውን ወደ ላይ ይወረውራል፣ ይገነፍልና እሳት ያጠፋብኛል። ይሄ ዲሞክራሲም እንደዛው ነው። የኛ ሶሳይቲ እንደፈላ ውሃ ብትወስዱት ይሄ ዲሞክራሲ ባዳ ነገር ስለሆነ ለብዙዎቻችሁ በተለይ በጦሎት ለሚያምኑ ሰዎች ባዳ ነገር ስለሆነ ሊገነፍል ይችላል። በጥንቃቄ ካልተያዘ ሊገነፍል ይችላል ብዬ ነው የነገርኩት። እንደ እውነትም ሆነና ደግሞ ገንፍሎ ስንት የሰው ህይወት ያኔ በቅንጅትና ግንቦት 7 ላይ ምርጫ ላይ ከሁለት ዓመት በኋላ ሰው ሁሉ አለቀ። እኔ እሱን ለማለት ነበረ እና የጠየቁት ስለ ቡና ማፍላት ስለ ይጮውብኛል ያ ሁሉ ከዲሞክራሲ ኢሹ ጋር የተያያዘ ነው። ባይዘው ኢህአደግ ደግሞ ዲሞክራሲ የሚባለውን ነገር ኢምፕሊመንት ለማድረግ ፍላጎቱን ኖሮት አያውቅም። እሱ ለምን የመሰለ ህገ መንግስት ጽፎ ዲሞክራሲ ያሉ የሰበኩ ግን ሲያረጉ የነበሩት ኤግዛክትሊ ደርግ ቻፕተር 2 ደርግ ሲያረግ የነበረውን ነበር ሲያረጉ የነበሩት። ሰው ማሰሩ፣ መግደሉ፣ ከስራ ማባረሩ በተለይ ደግሞ ኦሮሞ ከሆንች ኦሬዲ እንደው እየተለማመጥሽም ለመሆን የለም ኦሮሞ አይደለውም ብለሽም ለመደበቅም እየሞከርሽ አዋጣሽም ስምሽንም ቀይረሽ ቋንቋቸውንም ለምደሽ እንደዛ ሁሉ ሆኖ አይቀበሉሽም ሙሉ በሙሉ። እኔ አሁን ስንትና ስንት ደብዳቤ ያለኝ ከአዲስ አበባ ዩኒቨርሲቲ ይሄ የአዲስ አበባ ዩኒቨርሲቲ የምትይው የወንጀል ዋሻ ነው። ወንጀል የሚሰራበት ዋሻ የአዲስ አበባ ዩኒቨርሲቲ ነው። ለዚህ ነው ከአዲስ አበባ ዩኒቨርሲቲ ለቀቀ የወጣሁት። ከዛ ደግሞ ገነት ዘውዴ ጋር መጡኝ። አንድ ይሄ የትምህርት ጥራት የሚባል ላይ ኮንሰፕት ፔፐር በእንግሊዝኛ ጽፌ ያቀረብኩ። ወደ አማርኛ ተርጉመው አለችኝ። እኔ አማርኛ አልችልም፣ ትርጉም ክፍል ካላችሁ ይተርጉምና ያስተርጉም እንጂ እኔ ወደ አማርኛ አልተረጉምም ማለት በአማርኛ አልሰራም ብሏል ብላ አቶ ተፈራ ነገረችና አላልኩም እኔ። ነገር ግን በጣም የሚያሳዝነው ውሸት መናገር እንኳን የማያፍሩ ሰዎች ጋር ነው የምንኖረው። እና አሁን እነሱ በኢትዮጵያ የትምህርት ስርዓት ላይ የሰሩት ወንጀል ማን ነው? እነሱ ናቸው አይደለም እንደ መጠየቅ ያለባቸው? ማን ጠየቃቸው? እና ከዚህ አንፃር ነው
ኦሮሞ መሆን ዋጋ ያስከፍላል። ኢትዮጵያ ውስጥ ዋጋ የማይከፍል ኦሮሞ የለም። ለመደበቅ ነው። ኦሮሞ እኮ ስሙን ቀይሮ የአባቱን ስም ቀይሮ ተጠምቄ ያለው ብሎ ያልወሻከተው ነገር የለም። እንደዛም ሆኖ አልዳነም። ለዚህ ነው ዲሞክራሲ እንዲሁ ለፐብሊክ ሪሌሽንስ ነው እንጂ እውነት ስራ ላይ ለሁሉም ኢትዮጵያዊ እኩል እንዲተገበር አልተፈለገም። እሱ ነው ትልቁም ችግር። ለዚህ ነው እኔ በተደጋጋሚ ኢትዮጵያ ትልቅ ችግር አለባት፣ የኢትዮጵያ ችግር ኦሮሞ ነው፣ ኦሮሞ ትልቅ ችግር አለበት፣ የኦሮሞ ችግር ኢትዮጵያ ነው ብዬ የምናገረው ለዚህ ነው። እና ይሄንን ማስታረቅ ካልተቻለ በስተቀር ወደፊትም ችግር ነው የሚሆነው ለማለት ነው። መልካም ዶክተር፣ እንግዲህ ከዚሁ ሳንወጣ እዚሁ በ97 እንደርሶ ስላነሱ ስለነበረ ነው አጣሪ ኮሚሽኑ ውስጥ ነበሩ አይደል? ነው ነገሩ ምንድነው? እሺ አንድ ላይ አብረው ይነግሩኛል። ሲመለሱ አጣርተው ሲመለሱ ለጠቅላይ ሚኒስትር መለስ ዜናዊ አንድም የቅንጅት አባል አልሞተም፣ ስለዚህ ካሳ ክፈል ብዬ ነበር። እኔ ብቻ ሳይሆን አቡነ ውስጣጤዎስም ይህንኑ ነው ሪኢንፎርስ ያደረጉት። የቅንጅት አባሎች አልሞቱም እንዴ? አልተገደሉም? አላየሁም። እኔ ምርመራ ስናረግ ከወሎ አይሱዙ መኪናውን ጋራዥ ሊያሰራ መጥቶ የሞተ ሰው አለ። እሺ ከወላይታ መጥቶ መንገድ ላይ የቀረ አለ። በአብዛኛው የሞተው ፖለቲካል የሆነ የፓርቲ አባል የሆነ አንድ ምርመራ ስናረግ አላየንም። ግን ሰዎች ሞተዋል። ጥቂት አንድ 5 ነው 6 የሚሆኑ ወታደሮች ሞተዋል። 198 ሲቪል ነው የሞተው። ከዛ ውስጥ በአብዛኛው ተራ ሰው ነው ያለቀው። እና እሱንም እኛ ለጠቅላይ ሚኒስትር መለስ ዜናዊን ስናናገረው ይሄ ነገር ማንም ነው ምንም ሳያውቁ ተራ ሰው ነው ሞቶ መንገድ ላይ ቀረውና ለቤተሰብ ካሳ መከፈል አለበት ብለን እኔም ብያለሁ። አቡነ ውስጣጤዎስም ብለዋል። እሳቸውም አሉ ዛሬም ቢሆን ሊጠየቁ ይችላሉ። መለስ ዜናዊም የነገረን እናንተ ስራችሁን ጨርሱ እንጂ የእሱን ጉዳይ ለኛ ተውት ነው ያለው። ግን ምንም ያደረጉት ነገር የለም። መልካም እንግዲህ ከፖለቲካ የመጨረሻ ጥያቄ ነው የምጠይቀው። ጥያቄዎችን እየጨረስኩ ነው ዶክተር፣ በጣም ይቅርታ አድርጉልኝ አድክሜዎት ከሆነ። ያይዞ ኦኬ። እንግዲህ አንድ ጥያቄ እዚህ ፖለቲካ መዝገየን ማረጋው እርሶን እንዳየሁት አዳዲስ ሀሳቦችና ምንጭ ተመራማሪ ኖት። ወደ ፍልስፍናውም ትንሽ ይቃጣውታል። ስለዚህ እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። ምንድነው ድምር? እንግዲህ ጠቅላይ ሚኒስትሩ የመደመርን ፍልስፍና አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመርን ፍልስፍና ይዘው መጥተዋል። እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ፣ አንብቤያለሁ በተወሰነ። መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው። አላውቅም። ኦነስት ቱ ጋድ መደመር ምን እንደሆነ እስከዛሬ አልገባኝም። መደመር አንዱ የፕላስ ምልክት አለ አይደለም? የመደመር ምልክት የሂሳቡ የሂሳቡ የመደመር ምልክት መስቀል ነው አይደለም እንዴ? መስቀል ነው አይደለ? የመደመር ምልክቱ እሱ ነው። ክርስትና ተነሱ ነው ከሆነ ድሮ ተነስተናል። ምኒልክም ሲመጣ እኮ ክርስትና ነው ያስነሳን። እና የመደመር ምልክት ኮንፊውዚንግ ነው እንደገባኝ፣ እንደ ተራ ሰው እንደ ተራ ኢትዮጵያዊ ሆኜ እየታዘብኩ ያለሁት
አንዳንዱ ያልገባውን ነገር የገባው አስመስሎ እንደ ጥራዙን ይዞ ይሮጣል። እና እኔ ጠቅላይ ሚኒስትሩ መጽሐፍ ጽፎ አላነበብኩም፣ ተጽፎ ከሆነ አላነበብኩም። I would love to read it። የመደመር ፍልስፍና ነው ከተባለ መጽሐፍ አለበት። ያው መደመሩም እንግዲህ አንቺ ተደምረሻል ወይ? እስቲ እንዴት እንደተደመርሽ አስረጅኝና ይረዳኝ ይሆናል። ተደምረሻል? ስለዚህ ይሄ መደመር አብረን ከምንበላላ ከምናልቅ ለምንድን ነው የምንበላላ? ከምንነካከስ አንድ ላይ ተሰብስበን ተደምረን መሻገር ይሻለናል። ይሄን አስቸጋሪ ጊዜ ለማለትም ይመስላል። እንግዲህ ምንድነው ያስቸጋሪ ጊዜ ነው የምልሽ? ወደዘ ምንድነው መበላላት? ለምንድን ነው የምንበላላው? ምንድነው የተፈራው ነገር? እና በመደመር የምንሻገረው ነገር ምን ነው? እኔ የምልሽ እንትን አድርገሽ ብቻ በጥቅሉ ጥያቄ ብትጠይቂኝ የኔን ቶለራንስ እየተፈታተንሽው ነው። ምንድነው የምንሻገረው? መደመር ለዚህ መሻገር አንደኛ ምንድነው? የት ነው የምንሻገረው? የት ነው እየተሻገርን ያለነው? ወንዙ የትኛው ነው? ወይ ድልድዩ የሚያሻግረን? እና ምንድነው ፕሮብሌሙ? ችግሩ ምንድነው? መደመር መድኃኒቱ የሚሆንበት ችግር በሽታ ምንድነው? እሱን ከነገርሽኝ መመለስ እችላለሁ። እኔ ምንም ችግር አይታየኝም። የተጠየቀው ጥያቄ ክሊር ነው። ይሄ መደመር ጠቅላይ ሚኒስትር አብይን እና አቶ ለማ መገርሳን ወደ ስልጣን እንዲመጡ ያደረገው ክራይሲስ ነበረ። ኦሮሚያ ውስጥ በተለይ ክራይሲስ ነበረ። በዛ ብዙ ወጣት ነው የተሰዋው። እኔ አይቻለሁ። አሁን ደምቢዶሎ ሴትያ የልጇ ሬሳ ላይ እንድትቀመጥ ስትገደድ እዛ ነበርኩ። I was right there። እና ይሄ ክራይሲስ በዛን ወቅት ሲጠየቅ የነበሩት ጥያቄዎች 1 2 3 4 ብለን እናውቃቸዋለን። መደመር እነዛን ጥያቄዎች ይመልሳል ነው ወይ የተባለ ያለው? ይዘው እንደዛ ነው የገባሽ አንቺ? እኔ አልገባኝምና አንቺ እንዴት እንደገባሽ ብታስረጂኝ ይረዳኛል የሚል ነው። እና አንቺ ደግሞ ጥያቄ መልሰሽ ጠይቀኛለሽ ትያለሽ። ገብቶሻል ለማለት የፈለኩት? ጋው ገብቶኛል። ስለዚህ ስላልገባኝ እኔ መደመሩንም ተደምሬያለሁ አልተደመርኩም ማለትም አልችልም። ገና አልገባኝም። ስለማውኑንም አላወቅኩም ነው። ቅድም እኮ በክርስቶስ ታምናለህ ወይ አልሽኝ። ማመኔንና አለማመኔን በምንድን ነው የማረጋግጠው አልኩሽ አይደለ? መደመሬንና አለመደመሬንም አላውቅም። ለምን ደምሮኝ ከሆነ ራሳቸው ጉዳይ ነው። እኔ ግን በራሴ ሊደመር ብዬ ለማለት I need the nitty-grittyዎቹ ማወቅ አለብኝ። ለምን እንዴት ነው ሄጄ ቢሮ አለ ሄጄ ደምሩኝ የሚልበት ቦታ አለ ወይንስ ይሄ የሃይማኖት ስብከት ነው? ተደምር ያለውና ከዛሬ ጀምሮ ሁሉንም አፈቅራለሁና እንደዛ ነው ወሬ ዘን እንደ ጠቅላይ ሚኒስትሩ የምናገሩት በጣም ቆንጆ ነገሮች አሉ። ፍቅር ምንድነው እርቅ እነዚህ these are beautiful ideas በጣም ቆንጆ ቃላቶች ናቸው። ግን ቃላቶች ናቸው። It's like Gandhi አንድ ጊዜ what do you think of Western civilization ብሎ ሲጠይቁት I think it's a good idea አለ። but the good idea አይበላም። እና እኔ ጠቅላይ ሚኒስትሩን ለመተቸት አይደለም ላንቺም ለኢትዮጵያ ሕዝብም ነገረው አልገባኝም ምን እንደሆነ አልገባኝም።
እንግዲህ ጥያቄዎችን በሙሉ ጨርሻለሁ። መልካም እድል እመኝልዎታለሁ ዶክተር። በመጨረሻ ማለት የሚፈልጉት ነገር ካለ እድሉን ፈቅድልዎታለሁ። እዚህ ድረስ ግን እኔን አክብረው ለቃለ መጠይቅ ስለመጡ ከልቤ ምስጋናዬን አቀርብልዎታለሁ። ታንክ ዩ። እኔም ለዚህ እድል በጣም አመሰግናለሁ። በመጨረሻ እኔ ለማለት የሚፈልገው ኢትዮጵያ ውስጥ ኢትዮጵያ ስንል የማፕ ስም ነው። እዚህ ማፕ ውስጥ ብዙ ሰዎች አሉ። የተለያዩ ቋንቋ የሚናገሩ ህዝቦች አሉ። እነዚህ ህዝቦች በሙሉ ክቡር ናቸው። አብረን መኖር ይቻላል። አንዱ የሌላውን መብት አክብሮ መኖር ይቻላል። ሌላውም ሪሲፕሮካል ነው። እኔ አንቺን ማክበር መልሼ የማገኘው ክብር ነው እና በብሔረሰቦችም ደረጃም ብናየው ኢንፋክት ፌደራሊዝም እኔ እንደምገባኝ is cultivating relations between different groups, national groups or ethnic groups በየፈለገ ካልቲቬት አላረገንም። በኦሮሞና በአጋው መካከል ያለው ሪሌሽን ካልቲቬት መደረግ አለበት ፌደራሊዝምናችን እንዲሰራ። በኦሮሞና በቤጃ መሃል ያለው ግንኙነት ካልቲቬት መደረግ አለበት። አፋርና ሶማሌ መካከል ያለው ሪሌሽን ካልቲቬት መደረግ አለበት። we should invest in cultivating relations between these groups. ይሄ በሃይማኖት መልኩ አይደለም፣ በፖለቲካና በኢኮኖሚክ መልኩ ነው ካልቲቬት ማድረግ የሚቻለው። ደግሞ ኢትዮጵያ ውስጥ ለብዙ ዘመን ይህንን ህዝብ ማታለል ስለተቻለ ይህ ማታለል ይቀጥላል ብሎ ማሰብም አደጋ